ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ እንግዲህ ያው ዛሬም የመጣሁት ሩታን አይቼ ነው እና ይሄ ሁሉ የእንባ ጎርፍ ስታወርድ የእውነት በአንድ በኩል ሆኜ ሳስባት በጣም አሳዘነችኝ። በጣም አሳዘነችኝ። አሁን ይሄ ሁሉ ለቅሶ እያለቀሰች ይሄ ሁሉ እንባን እያፈሰሰች ቪዲዮ ሰርታ በዳኒ ቻናል መፖሰት ማለት ምን ማለት ነው? ሩታ በአንድ በኩል ሳስባት በጣም የዋህና ማለት ነው። የእውነቴን ነው። በጣም የዋህና በቃ ሰው እንዲጠቀም የምትፈልግ ልጅ ናት። ሰዎች በቃ የሚጠቀሙባትን ልጅ አድርገው ነው የወሰዷት። በአጠቃላይ ማለት ነው የሚጠቀሙባትን ልጅ በሷ ቪዲዮ እየሰሩ የሷን ስም ሜንሽን እያደረጉ እየጠሩ ቪዲዮ እየሰሩ እነሱ ዶላራቸውን ነው የሚሰበስቡት። እስቲ ዳኒና ሜሪን ማለት ነው ሩታ እንደው መፈተን ከፈለገች ሁለቱንም ቢሆን ለጥቅማቸው ነው የቀረቧት። ቤቷን እያመሰቃቀሉ ኑሯን እያመሱ ያሉት እነሱ እሷም የነሱን ወሬ እየሰማች ባሏን መመለስ ከፈለገች እኮ ብዙ መንገድ አለው። የእውነት ብዙ መንገድ አለው። አሁን ግን አይደለም፣ በፊት ያኔ ማለት ነው ያኔ። አሁን አብርሃም ልቡ ሸፍቷል። በምንም ተአምር ምንም ቢፈጠር ማለት ነው እሱ የሚያስበው 80 ቀደናል። አሁን ምንም አይነት ግንኙነት ከሷ ጋር የለንም። ያገናኝ ልጄ ነው። ልጄን ሕግ በፈቀደልኝ መንገድ እየሄድኩኝ አየዋለሁ። ከሩታ ጋራ ግን ምንም አይነት እንትን የለኝም። ስለዚህ የራሴን ህይወት እጀምራለሁ ብሎ ነው አይደለ የራሱን ህይወት የጀመረው። ስለዚህ ማለት ነው አሁን ምንም ብትቆፍር ምንም ብትዋተት ምንም ብታደርግ ሩታ አብርሃም አይመለስም። ይልቅስ ማለት ነው ዳኒና ሜሪ እሷን መጠቀሚያ እያደረጓት ነው። ባለፈው አቶ ሜሪ ወንድላ እንግዲህ የእርግዝና ውጤት ነው ብላ ሜሪ ቤት ድረስ ነው ሰተት ብላ ገብታ ማለት ነው። ይሄ እውነቱን አብርሃም የተናገረው። አንዳንዴ አብርሃም ሲናገር አትስደቡት፣ ትክክለኛውን ነው የሚናገረው። በህግ ያስቀጣሻል አላት። እውነት ነው፣ በህግ ያስቀጣታል። እኔ አንድ ጉዳይ ይዤ አንድ ሰው ቤት ሲሄድ ማለት ነው መጀመሪያ በስነ ስርዓቱ በር ነው ማንኳኳው። ባለቤቱን አስጠራለሁኝ፣ የሚመለከተውን ነገር አሳየዋለሁ። ግቢ የሚለኝ ከሆነ ገባለሁ። ከበር የሚመልሰኝ ከሆነ ጉዳይን ከበር አሳይቼ ነው የምመለሰው። ህጉም ይሄ ነው። ሜሪ ገፍትራት ነው የገባቸው ሄርሜላም ማለት ነው። ስለዚህ አብርሃም እውነቱን ነው፣ በህግ ያስጠይቃቸዋል። የሰው ቤት ዘው ብሎ ገብቶ ማለት ነው ነገር እንትን ማለት ይሄ ከባድ ወንጀል ነው እና ወጣም ወረደም ማለት ነው ይሄንን ቪዲዮም ሰርተው ማለት ነው በሜሪ ነው የተለቀቀው። ስለዚህ የአብርሃምንም የሩታንም ስም የሄርሜላንም ይሄ ጉዳዩን በጠቅላላ ማለት ነው ኢሹን ጉዳይ አድርገው የሚተራመሱት ማለት ነው ለጥቅማቸው ለስራቸው ነው። በጣም ነው የታዘብኳቸው። በነገራችሁ ላይ አብርሃም ብቻ አይደለም ባለፈው መጥቶ ልካቸውን የነገራቸው። እኔም በጣም ነው የታዘብኳቸው። ለምን ሩታ አብርሃምን ማን ነው ሜሪንና ዳኒን ጠርታ ማለት ነው ፕራንክ ልታደርጋቸው ትዝ የሚላችሁ ከሆነ በቃ እናንተ እንዳትመጡ፣ እናንተ ስትመጡ እሱ ስለሚረበሽ እሱን በስነ ስርዓቱ ማናገር እፈልጋለሁ፣ እንዳትመጡ ሂዱ፣ አብርሃም ስለሚመጣ አሁን ብላ ምናምን በቃ የሆነ ፕራንክ አድርጋቸው ነበርና ሜሪ እንደውም ገብርኤልን ሁለተኛ ዞር ብያ ላይ ሽምብላት ነበረ ትታት ሄደችው። ፕራንክ ነው እንኳን ብትላቸው አልተመለሱም ነበረ። ገባችሁ አይደለ? ስለዚህ ጥቅማቸው ነው የሚፈልጉት። በፕራንክ እንደዚህ በአንዴ ተነጫንጨው ተሳድበው የወጡ ማለት ነው። እስቲ ሩታ ዛሬ ተነስታ በቃ እኔ በእናንተ ምክንያት የእናንተ ነገር እየሰማው ህይወት እየተበጠበጠ ነው። ስለዚህ ባሌ የሚመለስ ከሆነ እስቲ ልመልሰው፣ በቃ ከእናንተ ጋራ ግንኙነት ይቋርጥ። እንደገና ደግሞ ቪዲዮ እየሰራው ብለቅም ወይ በእኔ ነው ወይ በአብርሃም ነው። ምክንያቱም የፈለገ ነገር ቢጣሉ ቢለያዩም ማለት ነው አብርሃም ነው፣ ባሏ ነው፣ የልጇ አባት ነው፣ አይጠላትም። በሱ ቻናል ቪዲዮ ሰርታ ብትለቅም ሩታ ዞሮ ዞሮ ወደ ልጁ ነው የሚገባው፣ ወደ አብርሃም ብቻ አይደለም። ስለዚህ እኔ ቪዲዮ ብሰራም በአብርሃም እለቃለሁ፣ አንዳንዴ በራሴ እለቃለሁ። ስለዚህ እናንተ አታስፈልጉኝም ብላ ብትላቸው ማለት ነው ገብርኤልን ዞር ብለው አያዩዋትም። ዞር ብለው
አይንሽን ላፈር። ሁሉም ጥቅሙን ስለፈለገ ነው። አሁን ሩታ 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 ብሎ ትላንትና እንደዛ ጎርፍ እንባ እያለቀሰች መድኃኔዓለምን በዳኒ ስትለቅ ማለት ነው። በጣም ነው ያሳዘነችኝ። መጠቀሚያ ነው የሆነችው። በዛ ላይ በውሸት እርግዝና እንዴ! እነሱ የውሸት ነገር እንኳን ይዛ ስትመጣ እኮ ማለት ነው ትዳሯን ይዘው የሚፈልጉ እንዲመለስ የሚፈልጉ ከሆነ ማለት ነው ሩታ በውሸት መንገድ ስትሄድ የውሸት ነገር ይዛ ስትመጣ አይ ሩታ ይሄ አይሆንም፣ መመለስ ከፈለግሽ በሐቀኛው መንገድ በስነ ስርዓቱ ቁጭ አድርገን አናግረ ነው አንቺም አናግረሹ ባልሽ ይመለስ ማለት ይችሉ ነበር። እሷ በሆነ በውሸት አቅጣጫ ስትሄድ አው ልክ ነሽ እያሉ እየደገፉ መንገድ ያሳቷት አንደኛ እነሱ ሁለቱ ናቸው። አብርሃም መጥቶ ባለፈው ልካቸውን የነገራቸው ከትላንት ወደ ትክክለኛ ነው። ትክክል ለምን 10 ጊዜ አታረግዝም? እኔና እሷንን መነጋገር ያለብን አላቸው። እውነቱን ነው። ምክንያቱም አረገዝኩ አለች አይደለ? እንግዲህ ካረገዘችም ጉዳዩ የአብርሃምና የሩታ ነው እንጂ የሜሪና የዳኒ አይደለም። አብርሃም ትክክለኛ እናንተ ሁላችሁም ናችሁ ያረገዛችሁት አለ ልካቸውን። ግን ሩታም በዚህ አጋጣሚ በጣም በቃ እኔ እንጃ እኔ የልጇ አባት እንዲሆን ከፈለገች ልጇ ደግሞ ያለ አባት እንዲያድግ ካልፈለገች በፊት አብርሃምን በስነ ስርዓቱ ቁጭ አድርጋ ነግራ አዋርታ ማንንም ሳታስገባ ወደ ቤቷ መመለስ ትችል ነበረ። ወይም በደረደረና ቀሚስ አጭር ቀሚስ በለበሰ ሜካፕ በተቀባ አይደለም ባል የሚመለሰው። ባል ክብርን ይፈልጋል። ሚስቱ የምታከብረውን ባል ሚስቱ የምታከብረዋን ነው የሚያከብራት እሱም ማለት ነው። ስለዚህ ማለት ነው ሩታ አሁን የልጇ ነገር ያሳሰባት አሁን በፊት ይህንን ነገር አታውቀውም ነበረ። በጣም እኮ ሲለምናት ነበረ። የእውነት ሀቅ ተናገሩ። አንዳንዶቻችሁ ደግሞ ሩታ ምናምን ነገር ሩታና አብርሃም በደንብ ይተዋወቃሉ። ዛሬ መለያየታቸውን መጣላታቸውን ሩታ ወታ ማልቀሷን አትዩ። ገባችሁ አይደለ? የፈለገ ነገር ቢሆን ባሏ ነው፣ ውድቀቷን አይፈልግም። እሷም እንደዛው። ምክንያቱም ልዑል አለ በመካከላቸው። ግን ወጣም ወረደ ዛሬ እንዲህ አንዴ እርጉዝ ሆንኩኝ አንዴ እንደዚህ ነው እሱን ለመመለስ ይሄ ሁሉ ከምትኳትን ማለት ነው ቁጭ አድርጋ በስነ ስርዓቱ ባሏን መጀመሪያውኑ ከመግፋቷ በፊት ለልጄ ያስፈልገዋል፣ ልጄ ያለ አባት ማደግ የለበትም ብላ ካሰበች በፊት ነበር መመለስ ያለባት። አሁን አብርሃም ወደ ሄርሜላ ልቡ ሄርሜላ ጋር ነው። ሄርሜላ በነገራችሁ ላይ በጣም ጥሩ ጨዋ እንትና ዳኒና ሜሮን እንኳን ሰተት ብለው ማለት ነው ቤቷ ሲሄዱ እንትን በስነ ስርዓቱ የስድብ ቃላት እንኳን አላወጣችም። ማርያምን በስነ ስርዓቱ ነው ያናገረቻቸው። ትክክለኛ መልሳቸውን እየሰጠች ነው የሸኘቻቸውና ስነ ስርዓት አላት። የሰው ባል ቀምታ ስነ ስርዓት አለ ወይ ምናምን እንዳትሉ፣ አልቀማችም። በቃ እሱና ሩታ ከተለያዩ በኋላ ነው እሷ የተዋወቀችው አብርሃምን ማለት ነው። ሀቁ ይሄ ነው። ገባችሁ አይደለ? ሩታ እኮ ቤቷን ማስተካከል ትችል ነበረ። ባለፈው 2 ወንድና ሴት አብርሃምን ኢንተርቪው ሲያደርጉት ነበረ። በእርግጥ ሴት ልጅ ናት ቤቷን አስተካክላ ባሏን መመለስ የምትችለው። አንተም እንደ ወንድ ያን ነገር እንድታደርግ ለሩታ እድል ሰጥታታለሁ ብለውት ነበረ። ትክክል ናቸው። እሱም ደግሞ በጣም ብዙ እድል ሰጥቷታል ለሩታ። ሲለምናት ነበረ። ለብቻ ኪድና ለምናት ብለነው ራሱ ተናግረነው ተንበርክኮ የድሮ ቦታቸው የተዋወቁበት ቦታቸው እንደው ልቧ ቢመለስ እንኳን ብሎ ማለት ነው ሄዶ ተንበርክኮ ነበር የለመናት። አልፈልግህም ነው ያለችው። ልጆቹ ማጠያየቃቸው ልክ ናቸው። ትንሱ ትላንትና አሁን ትንሱ በቃ ከሱ ጋራ ከእንትና ጋራ ከዚህ ከአላዛር ጋር ተጣልታለች። እንደዛ ተንበርክካ ስለምነው ረግጧት ነው ሄደው። ግን ቆይ ስለሚወደው ይሄንን የምግብ ጠረጴዛ ገዝቼ አስገብቼ ምናምን ልጥራው ብላ ቤቷን አስተካክላ ጠራች። አያችሁ አይደለ? ብልጥ እንደዚህ ነው። እነሱ ግን እነዚህ እናትና ልጅ መንገድ ዳር ያደጉ ልጅቷን ምስቅልቅሏን አውጥተው ሰድበው ነው ያባረሯት። ማን ነው የወጣው? አላዛርም ከቤት ማለት ነው። ስለዚህ ወንድ ልጅ እንደዚህ የምትይዘው ሴት ካገኘ ማለት ነው ይመለሳል። የማይመለስበት ምንም ምክንያት የለም። እንደ ሩታ ግን በጥፊ እየጠፈጠፉና አልፎም ተርፎ በጓደኞቿ ካሰደበችው እርግጥ ነው የማይከበርበትን ቦታ አይፈልግም።